ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶበት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅ እግሯ የእናቷ እጅ እግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምፅ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያውቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው። ልጅቷን ወጥታ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህ እና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት። ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛው እምነት ተከታይ የሆናችሁ ሁሉ ድምጿ ናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596 ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች፣ ይሄን ጉድ ሰማችሁልኝ አይደለ? ይሄ ምንድነው? እናት የምትኖረው ከአንድ ልጇ ጋር ነው። እንግዲህ እንደሰማችሁት ማለት ነው። 2 እህታማቾች እና አንድ ወንድም ዱባይ ውስጥ ይሰራሉ። አባት የላቸውም። እቺ እናት ደግሞ ከልጇ ጋር እየኖረች እያለ ምንድነው የተፈጠረው? እንግዲህ ልጁ እየሰከረ እየጠጣ እየመጣ እናትየውን ካልደፈርኩሽ እንዲሁም ደግሞ ካልወጋውሽ እያለ ያሰቃያት ነበረ። በሚያሰቃያት ሰዓት ላይ እንግዲህ ከቤት ትፈራና ወጥታ የት ትሄዳለች? ሰው ቤት እየሄደች ጎረቤት ታድራለች ማለት ነው። ጎረቤት በምታድርበት ሰዓት ላይ ልጄ እርቦታል ትልና ወደ ቤት ትመጣለች። ወደ ቤት እጄ ለልጄ እስኪ ምሳ ልስጠው ልጄ እርቦታል ብላ ምግብ ልታደርስለት ስትሄድ በሩን ክፍት ስታደርግ ትገባለች። ስገባ ጊዜ እዛው በሩን ይዘጋና እንግዲህ በሰማችሁት መልክ ማለት ነው የእናቱን ሕይወት በዚህ መልክ በአጭር አስቀርቶ ለዛም ለ4 ቀን ቤቱን ዘግቶ ሴትዮዋ የት ገባች እየተባለ ከጎረቤትም በወጣችበት ሰዓት ሳትመለስ ትቀራለች።
የት ገብታ ነው እያሉ ዝም ይባላል ማለት ነው። በዚህ ምክንያት ላይ እንግዲህ እያለ ግቢው አካባቢው እንዳለ ይሸታል። በጣም ሲሸት ጊዜ ፖሊስ አምጥተው ምንድን ነው እዚህ ቦታ የሚሸት ነገር አለ ምንድን ነው ሲሉ ጊዜ ፖሊስ መጥቶ በር ሰብሮ ሲገባ የእናትየው እጅና እግር ነው የተገኘው ማለት ነው። የተቆራረጠው ቤት ውስጥ እዛው ቀብሮ ማለት ነው። በጣም ያሳቅቃል፣ ያሳዝናል። በእናት እንደዚህ የሚያስጨክን መንፈስ የሚያስጨክን ዘመን ላይ ደርሰናል። እግዚአብሔር ልቦና ይስጠው። የእውነት በጣም ያሳቅቃልም ያሳዝናልም። ምን እንበልም? ምን ይባላል ይሄ? እህቴ መጽናናቱን ፈጣሪ ይስጥሽ። ሌላ ምንም አንልም። ያማል በጣም እውነት። ቀጣዩን ደግሞ እስኪ ስሙ። ሽሽዩ እሺ፣ እየሩስ በቃ አሁን እኮ አለፈ አይደል? ተረክበናታል። ፓስፖርቷን ተረክብ ያለሁኝ። ከዛ ደግሞ ካንስሌሽን ነገ ነው ካንስሌሽኗን ነገ ያመጣሉ። ልጅቷ ኦልሬዲ ሕክምና ስለሚያስፈልጋት ሕክምና ይደረግላታል። ልብሷን ተቀብያለሁ። ሁሉንም ነገር ተቀብያለሁኝ። የምትለው ነገር ካለ ንገሪያቸው። ወለዬ ናት። እሺ፣ ችኛች የወሎ ልጅ ናት። አውሪያት ውዴ፣ የሀገርሽ ልጅ ናት። ማሬ አውሪያት። ብሯን ተነጋግረናል። ብሯንም እንቀበላለን። የኔ አካውንት ላይ ያስገቡት ችግር የለውም። ከበለኋትም እኔ ብበላው ይሻላል። እኔ አካውንት ላይ ያስገቡ ችግር የለም። እኔ ነግሬሻለሁ እኮ ነግረውሻል። ስለኔ ነግሮሽ እንትን አውሪያት። ሳርዬ ትንሽ ማሬ እንዴት ነሽ? አለሁ ሰላም። እንዴት ነሽ? ደህና ነሽ? አለሁ። በነገራችን ላይ ሳሪ ፀጉሯን ቀምሏት። እሺ አይኗ አይቻታለሁ። ሲጀመር የላክሽልኝ ፎቶ አይቻለሁኝ። አሁን ከየት ነው የምትመጣው? ከፉጅራ ናችሁ ወይስ? ከፉጅራ አይደለንም፣ ቻርጃንን። ይኸው ቋንተ እንትን ብያለሁ። ታሜ እና እሷ እዛ ጋር እያወሩ ነው። ኦልሬዲ ጨርሻለሁ እኔ። ምክንያቱም ደሜ እየፈላ ስለሆነ ታሜ ራቂ ያለኝ ታውቂያለሽ። ነይ እዛ ጋር ነው። እሺ እኔ ማለት ጥያቄ መቼ ነው ብሯን የምትሰጣት? ብሯን ነገ ከካንሰሌሽኑ ጋር አንድ ላይ ወንድም አምጥቶ በአካውንት አስገባን ያልኩት። በካሽ አልፈልግም። አካውንቱ 6500 ድርሃማ ይገባል። ከዛ እነሱ እያሉ ያሉት ለቤተሰቦቿ ማስረከብ ስላለብን እኛ አናቅሽም። እሷ ሕፃን ልጅ አይደለችም። እኛ ነገር በቀደም ነግረሻቸዋል። አሁንም ደግመሽ ንገሪ። ኃላፊነቱን ወስዳለሽ። እኔን ያቀኛል ቤተሰብ እሱ ሳይሆን እሱኛ እኮ ምንም የሚያውቀው የለም። ሳሪ ሌላ ታሪክ እኮ ነው። እህት ነኝ ምናምን ብሎ እንትን ያለው ምን መሰለሽ እነሱ እያሉ ያሉት ልጅቷ ወደ ሀገር ትግባ፣ የገጠር ልጅ ስለሆነች ምንም አታውቅም፣ እዚህ እናንተ ወስዳቷት የት ልታረጓት ነው ምናምን ስትል ኢትስ ኦኬ ኃላፊነት የምንወስደው እኔና ታሜ ነን ብለን እንትን አለን። እና ልጅቷ ደግሞ ይሄ ነው። ልጅቷ ደግሞ ብትሰራ ነው የሚሻለው። ሳሪ ምን እናደርጋለች? እዛ ሂዳ ሰውነቷን ይኸው ሳሪ ሰውነቷን እኔ በሙሉ ትታደብድባለች። ጋይስ ተደብ እንዳለ ይሁት የሰው ልጅ ኢማራት ላይ እንደዚህ እንዳለ ቆስላ እንዳለ ሰውነቷ እንዳለ ሰውነቷ ሙሉ የለም ቆስላ ተደብድባ እንዳለ ማለት ነው። ሙሉ ነገር የት ነበር አባትሽ? የት ነበር ያሉት? ሰሜን ወሎ ዳውንት ወረዳ ናቸው አባቷ ማለት ነው። ስለዚህ አባቷም ስልክ አልሰራም። እኔ አባትሽን እኔና ሳሪ ደውለን እናወራችኋለን። እሺ እነሱ ቤተሰቦች የሚፈልጉት ነገር ካለ እኔና ሳሪ ያለን። አንቺ ግን ትንሽ የተወሰነ ቀን አርፈሽ ቁጭ ብለሽ ተረጋጋሽ ምናምን በቃ እንደዚህ ውጭ ናይታሽ ምናምን ብለሽ እንትን ትያለሽ። እሺ ከዛ በተረፈ ምንም ሳሪ ስትወጣ ሰው እንደዚህ እንቀጠቀጣል እንዲህ እያለች ምን ሆነሽ ነው ያልናት። እኔና ታሜ ስታገኝን ህታ ውጭ ስትወጣ አይኗ ይሄ ብርሃኑ እንትን ብሎባት ማለት ነው። ገባሽ? ስለዚህ አሁን ይሄ ትሳፈር ምናምን ቤተሰቦቿ እኛን ተጠያቂ ያደርጋሉ። ከፈለጉ ኤምባሲ ነገ ጠዋት እኛ ጠርተን ወይም ይዘን ሂደን እናሳውቃለን። እኔ ኤምባሲ ነገ እናንተ ዛሬ ካመጣችኋት ትደር ወይ ሀይሚ ጋር ወይ እነ ሙኒት ጋር ትደር እንወስዳታለን። ያለበለዚያ ካንስሌሽን ነገ እንቀበላለን። ሳሪ አሁን የተቀበልኩትኝን ላሳይ ለህዝቡ። ይሄ ፓስፖርቷን ተረክቤያለሁ። አይዱ የት አለ? አይዲዋን ሰብራባታለች። ኦልሬዲ እንዳትጠቀምበት ኢትስ ኦኬ ካንስል ስለሚደረግ ይሄንን እና ልብሷን ተቀብለናል። ታሜ ወይ ግን እኔ የምልሽ ጥያቄ ይሄን ያህል ክፋት እንትን ያለችው ለምንድን ነው? ምንም በቃ ከዛ በኋላ ደግሞ ጭራሽ እኔ እሷንም ጎዳ አድርገን
ድራማ ይሰሩብናል። ተይ በእናትሽ አሁን እግዚአብሔር ይመስገን አሸናፊ ሆነናል። ማሪ እቺ የምታዩት እህታችንን ደግሞ እንግዲህ እየተሰቃየችን ያለችው ማንም ያሰቃያት። እቺ ደግሞ በሀበሻ ዱባይ ላይ በገዛ ዜጋዋ ሀበሻ ናት። ዜጋዋ ሀበሻ መሆኗ ብቻ ሳይሆን የወንድምና የአጎት ልጆች ናቸው። የወንድማማቾች ልጆች ናቸው። እህታማቾች ናቸው ማለት ይቻላል። እና እንግዲህ እዛ አምጥታት ከአዲስ አበባ አምጥታ መጀመሪያ እያሳደገቻት ነበረ። ማለት ከአዲስ አበባ ከገጠር ከወሎ ሀገር አዲስ አበባ እናት አባቷ አምጥተዋት እዛ ያሳድጓት ነበረ። የዝች ደብዳቤዋ ዘመዶች ማለት ነው። ከዛም እያሳደጓት እያለ በ5 ዓመቷ ነው ከወሎ ሀገር የመጣች አዲስ አበባ ላይ ማለት ነው። ከዛም ካደገች በኋላ ደግሞ እዚህ ዱባይ ላይ ደግሞ ስትመጣ የልጃቸውን ልጅ እንድትይዝላቸው እችኛይቱ ደብዳቤዋ ታመጣታለች። ከእናት ከአባቷ ወስዳ ታመጣና እዚህ እኔ ጋር ታሳድጋታለሁ ምናምን ብላ ታመጣለች፣ ትሰራለች፣ ከፍላታለሁ ብላ ዱባይ ካመጣቻት በኋላ የ8 ወር ደግሞ ሳሰጣት እየቀጠቀጠቻት አንገቷ ተቦጫጭሮ ሰውነቷ ተቦጫጭሮ የገዛ እህቷን እንዲያሰቃይታታለች። ይሄን ሳታዩ የሀበሻ መዳን ቤት እንዳትቀጠሩ አረቦቹን ማሩን ብለን እግራችን ላይ የምንወድቅበት ሰዓት አሁን ነው። የእውነት አሁን ነው። በጣም ነው የሚሰቀጥጥ፣ በጣም ነው የሚያሳዝን። ሰው እንዴት እንደዚህ ያደርጋል በገዛ እህቱ? ለነገሩ ምንም አይገርምም፣ ብርቅ አይደለም። አሁን ከሰማችሁት የእናቱን ህይወት እየቀጠፈ በዚህ ልክ ያክስት ያጎት ልጅ ደግሞ ደበደበ በደለ ማለት አንችልም። ምክንያቱም አረመኔ ሆነናል፣ አውሬ ሆነናል እኛ። እግዚአብሔር ልቦና ይስጠን። በጣም ነው የሚያሳዝነው። እውነት ፈጣሪ ልቦና ይስጠን። ያማል፣ ከባድ ነው። አሁን ሰዓት ላይ የምንሰማው የምናየው ነገር ኢትዮጵያ ውስጥ እየተደረገ ያለው ነገር በጣም ሰቅጣጭና ዘግናኝ ነገር ነው። ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ። ያ በጣም ያሳዝናል።